አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ያው ሀገራችን እየጎበኛችሁ ዛሬ በጣም አደገኛ ቪዲዮ አደገኛ ልበለው እንጂ ይዤላችሁ የመጣሁት ማስጠንቀቂያ ነው እና ሁላችሁም እንድትጠነቀቁ በተለይ አዲስ የሚመጡ ሶሻል ሚዲያን ምንነቱን የማያውቁ ልጆች ያው ይገባሉ እዚህ ውስጥ ማለት ነው። እኔም ተጠይቄ ነበረ፣ ግን አንዷ ጓደኛዬ ያኔ ለኔ ጥሩ በማሰብ ነው እሷ አታውቅም፣ እሷ ገብታ ነበረና እስኪ አድምጣችሁና ኮመንት ስጡኝ። ኦንላይን ቢዝነስ መስራት ለምትፈልጉ ከማዳም ቤት ወጣችሁ የራሳችሁ ቢዝነስ የምትፈልጉ እንዲሁም ደግሞ ኢትዮጵያ ገብቼ ምንድነው የምሰራው ምንም አልተሳካለኝም ይሄንን አመት ቆይቼ ብላችሁ ለምትጨነቁ አንድ ወርቃማ እድል ይዤላችሁ መጥቻለሁ። ማንኛውም ሰው መስራት መቀየር ይችላል። እንዴት አድርጌ ነው የማገኘው ብላችሁ ለምትጠይቁኝ ከፕሮፋይሌ ሊንክና ቁጥር አለ፣ ገብታችሁ አናግሩን። ስለ ስራዬ ሙሉ ገለጻ መስጣችሁ ይሆናል። እንግዲህ ኦንላይን ቢዝነስ መስራት የምትፈልጉ ትላለች። አሁን ሌባ ማለት ነው። ሌባ እኮ በውስጥ ነው አናግሩኝ ነው የሚለው። ሀቀኛ ሰው ፊት ለፊት እንደዚህ ነው የስራ ሁኔታ እንዲህ ነው ብሎ ነው የሚያስረዳው። ስለዚህ እነዚህ ሰዎች እንዴት ነው የገቡት ማለት ነው? ሳያውቁ የሆነ ድርጅት አለ ከዛ ያን ደግሞ ኑ መኪና ሰጣላችሁ ቤት አለ ምናምን ተብለው እዛ ተሰብስበው ብር ከፍላሉ። ስንት ሺህ እንደሆነ አላውቅም። ከዛ ቆይ አጣርቼ እነግራችኋለሁ። ከዛ በኋላ ያን ብር መኪናውም ይቀራል፣ ብሩም አይሰጣቸውም፣ ምንም ውሸት ማለት ነው። ከዛ እዛ ውስጥ ከገቡ በኋላ ይሄን ያክል ሰው ካመጣችሁ በኋላ ሽልማት ይሰጣችኋል ይባላል። ለምን እነዛ ሰዎች 20 ሰው ያምጡ 30 እነዛ ሰዎች እየከፈሉ ነው የሚገቡት ሳያውቁ ማለት ነው። ከዛ በእነሱ እንትን ያው ይሄን ያክል ብር የሆነ ነገር ይሰጣቸዋል ይመስለኛል። ከዛ እየነገዱ እንደዚህ በሰው ብር በሰው ይጫወታሉ። ስለዚህ ድብና ያለ ሌብነት ነው እና በተለያየ ቋንቋ በስልጥኛ አለ በጉራጌኛ አለ። እኔ ከዚህ በፊት የሰማሁት ማለት ነው። ቆየ ስልጥኛውንም ያስደምጣቸዋለሁ። በጣም የሚገርም ነው። የሀገሬ ልጆች ነው አብረን እንለወጥ ምናምን ነው የምትለው እና የመዳን ቤት ይቅርባቸው። የመዳን ቤት ከአንድ እንትኑ ይሻለኛል። ሰርቼ እኮ ብር ካያስኩኝ ካላባከንኩ ሀገሬ እጄ ስራ ይሰራለሁ። የምን ናይሮቢ ምናምን የምን ናይሮቢ ነው? ቆላ አድምጣችሁ ሌላ የባድ ወልድና ሁባድኖት የሊቅነና ሁባድኖት ባደና ያሊቅነ ይለማው ቢሊ የትማራ ይላል። ይሄም የማንም ሰበካን በሰባድ ሆንኮን በማዳም ጋር ረከብኮ አክደሙ አመንኮ በመጀመሮቲ አያት ነው በወሰንኮት ወሳኒ ባኩሳ ደግሞ ወብሩ ረጅ ያሽን አለው ባይትን ይሄ ባከተል ቋቱን ታቀህሎ ቢላ አይነ ከንሽ ጀመርሽ አይነ ከንሽኒ ሰብትሽ ልክዝብንትሽ አይነ ከንሽ አመንሽኒ ጀመርሽ በብሩ ረጅ ባህሞን ልትሳሉኛም ተፎርፋይስ ሊንክ ዋቁጥራ ለጊቦኒያት ባልኩኝ ስለ ቢዝነሲ ሙሉ መረጃ ካን ይወማው ይንክ ማሶዲ ከሻንሰብ ሼር ኮፕሊንግ አሶኒ አጂጉኝ ነው ባድኖት የቀየሪ ነው የባድ ወልድ ነው ባድኖት የሊቂ ባድኖት ባደና ያሊቂ አለች። ኑ ባንደና እንደጋገራችን እናሳድግ እያለች ነው። እና ውሸት ነው ካላችሁ ደግሞ ኑና ላስረዳችሁ ስለ ስራው ኮፕሊንግ አድርጉ ምናምን። ላላወቀ ደግሞ ሼር እያደረጋችሁ አዳርሱ ነው የምትለው። እንግዲህ እኛ ደግሞ አናዳርስም። እኛ የሌባ አይነቶች ያው በአሁኑ ሰዓት አይነታቸውን ቀየር አድርገው ነው የመጡት። እንግዲህ የዚህ ዘመን በቃ ኃይለኛ ሞላጫ ሌባዎች በቃ እንደዚህ እያሳሳቁ እየመጡ ነው ማለት ነው። በተለያየ መንገድ ነው እየመጡ ያሉት ሱብሃንአላህ። እና በጣም ነው የሚገርመው። እኔ እኮ ግርም ይለኝ የአረብ ሀገር ሴት ብር ይጣፍጣል ወይ ነው። እሷ እኮ ለሊት ተነስታ ምግብ ሰርታ ሽንት ቤት አጥባ ጣርጋ ትምህርት ቤት ሸኝታ ቁርስ ሳትበላ ራሱ እኮ ዙሁር ረዛም የሚልባት መስኪን ከነ እንትና የስራ ልብሷ ምትኛ ደክሟት እንትን ምትል ደክማ ያመጣችው ብር እንዴት ነው የሚጣፍጣቸው ሌቦች ማለት ነው። እኛ እናውቃለን ምን እንደምትሰሩ። በየኮመንቱ ሄዳችሁ የምትሽለጠለጡ እናውቃቸዋለን እኮ። የአረብ ሀገር ሴት የሆነ ጅል አድርጋችሁ ብታስቡ ወላሂ የአረብ ሀገር ሴት ጀግና አይገልጻትም። ሁሌ አንድ አይነት ፊት 11 አመት 12 አመት 5 አመት 6 አመት 7 አመት 8 አመት እንትን እየሰራች ቤተሰቧን የምታኖር ለራሷ ከራሷ አልፋ ማለት ነው ራሷን ትታ ለሰው የምትኖር ማለት አረብ ሀገር ያለች ሴት ናት። እና እናንተ ደግሞ ጅል አድርጋችሁ በቃ የሆነ የለም
ጅል የምታደርጉት እዛ ሄዱና ጅል አድርጉ እንጂ የአረብ ሀገር ሴት ስማርት ናት። ስማርት ግን ለራሷ እኮ ብትሰራና ራሷን እንትን ብትል እኮ ለራሷ የት በደረሰች ነበር። ግን ታመመ ሲባል እሷ ናት። ሶሻል ሚዲያ ለማሳደግ እሷ ናት። በቃ ለሁሉም ነገር እሷ ነው የምትጠየቀው። ግን በዛውም ልክ ደግሞ ታጥላላላችሁ የአረብ ሀገር ሴት። በጣም የሚገርም ነው በጣም። እና አሁን ያጠመዳችሁት ምንድነው? የአረብ ሀገር ሴት ነው። ያው መቼም ሶሻል ሚዲያ የሚጠቀሙት እነሱ ናቸው። እነሱን ነው የምታጠምዱት። እኛ ደግሞ ነክተናል። አሁን ነክተናል። ማንም አያታልለንም በአሁኑ ሰዓት። ለምን እንደዚህ ሶሻል ሚዲያ ማይጠቀሙ ምናምን ገና ያነቁ ልጆች እንጂ በፌስቡክ በዋትስአፕ ነው በቴሌግራም ነው ኮመንት ስር ገቡና ሊንካቸው ውላ ያስቀምጣሉ። ዩቲዩብ ላይ እንደዛው ያኔ ያን ተጭናችሁ ሄዳችሁ የእነሱ አባል እንድትሆኑ ከዛ በውስጥ መጥተው ያናግራሉ። ባልሆነ ስልክ ይደውላሉ። በቃ የሌለ ፕሮፓጋንዳ ነው እንትን የሚያወሩት ማለት ነው። እና እህቶቼ አድምጡ። ሌባ አይነቱን ቀይሮ ነው የመጣው በአሁኑ ሰዓት። ሀታ ፌስቡክ ላይ ወላሂ ሜሴጅ ስንት ሜሴጅ አለኝ። አሁን ራሱ የሆነ ሰዓትም እንደዚህ ቪዲዮ ሰርቼበት ነበረ በእንደዚህ አይነት ነገር እና ሀታ አንዳንዶቹ ማለት ኮመንታቸውን ይዘጋሉ። ያኔ ስለሚጋለጡ እንደዚህ አይነት ነገር ሲያወሩ እንትን ስለሚሉ ማለት ነው ኮመንታቸውን ዝግ አድርገው ነው የሚያወሩት። እና እናንተ ደግሞ ነቃበሉ። ይሄ ግርማ ቢልኝ አንዳንዴ ማለት ነው እዚህ ቁጭ ስሉና ልብስ ጠልባላችሁ ያኔ ከሀገር ማለት ነው እቃ እናንተን ለመብላት የማያደርገው ሰው በቃ የሆነ ማይፈጥረው ሲስተም የለም። ያልታመመው ታመመ ትባላላችሁ። ሀገር ለሄድ ስትሉ የሆነ ነገር አምጭልኝ እንዲህ አምጭልኝ ነው የምትባሉት። እኔ እኮ ግርም ነው የሚለኝ። ብሩ ቅጠል ነው እንዴ አፍሰን ነው እንዴ የምናመጣው? ኧረ ተው አስቡ። ተው እንደ ሰው እንተሳሰብ። ተው ግን እሷም እኮ ይደክማታል፣ ህይወት ይኖራታል። አገር መግባት ትፈልጋለች፣ ማረፍ ትፈልጋለች። በቃ የአረብ ሀገር ሴት ለመብላት ለመዝረፍ ማታረጉት ግሩፕ እንክፈት የሆነ ነገር እናድርግ ትላላችሁ። ውሸታሞች፣ ሌባ እንደዚህ እያታለለ አለምም እኛ ነክተናል። ለማንኛውም እኛ ማስረጃ ያኔ ያው መስጂድም ይሁን ምንም ካሁን በኋላ ማለት ነው ማስረጃ የሌለበት ነገር እኛ አንሰጥም ትተናል። ምክንያቱም ከዚህ በፊት የተዘረፉ ከዚህ በፊት እንትናሉ በጣም ብዙ ልጆች ስላሉ ማለት ነው። እና አልሐምዱሊላህ አሁን መረጃ ከሌላቸው ለመስጂድ ሀታ ለመስጂድ ስም በመስጂድ ስም እንኳን የምትዘርፉ ሰዎች አላችሁ። እና በታመመ ሰው ራሱ የምትዘርፉ አላችሁ። አሁን ደግሞ እኛ መረጃ ካላየን ደረሰኝ ካላየን የሆነ ካላየን አንድ ብቻ ብር አውጥቶ የሚሰጥ ነው። ሁላችሁም ከእንደዚህ አይነት ነገር ተጠበቁ። ሌብነት አይነቱን ቀይሮ ነው የመጣው። በቃ ያው በአሁኑ ሰዓት ሌባ ነኝ አይደል? ከዚህ በፊት ምን የደረሰብኝ ነግራቸዋለሁ። አልሐምዱሊላህ ያው አልተዘረፍኩም። ያው ሙከራ ደርሶብኝ ነበር። እና ሌባ ብሎ አይቀርባችሁምና እንደዚህ እያታለሉ በሶሻል ሚዲያ ደግሞ አሁን ጀምረዋል ማለት ነው። ነቃ ማንንም ቢዘርፉ አይደለም የምር አረብ ሀገር ሴት ለመዝረፍ ነው እንጂ ሌላው እንኳን ያነቃ ነው። ያኔ ሌላው የት አገኙታል? ሲጀመር ወንዶቹ እንደዚህ አይነት ውስጥ አይገቡም። ቢያንስ አንዳንድ ነው እንጂ በተለይ ሴቶች ናቸው እዚህ ውስጥ የሚገቡት። እና ያሰማሩትም ሴቶችን ስለሆነ አሁን ደግሞ ንቃብ አልብሰው ያው ንቃብ ያለበሱት ምክንያት ምን እንደሆነ ያው ትክክለኛ ናት እቺ ያኔ ትክክለኛ ሰው ነች ለማለት ነው። ንቃብ የለበሰ ሰው ያው ሁሉም ሙስሊም ወይ ደግሞ ሁሉም መልካም ሰው ነው አይደለም። ልብሱን ያው ማንም ሊለብሰው ይችላል፣ ማንም ማለት ነው። ሀታ ሳውዲ ላይ ሾርጣ እንዳይዛቸው እየለበሱ ሰሞኑን ኮንሰርት ብለው እየጨፈሩ ነበር። ንቃብ ግን የአንድ አላህን ፈሪ ባሪያ የተከበረች ሙስሊም ሴት የምትለብሰውና ላላይ ጅብሯን የሰጠች የተሰተረችበት ነው እንጂ እነዚህ ጋጥ ወጦች ጨፋሪዎች ምናምን አይደለም። ግን ስማቸው ሙስሊም ነው። አውዙ ቢላህ ልብሱ ማሻአላ ነው። ውስጣቸው አውዙ ቢላህ የሆኑ ሰዎች በጣም አሉ ማለት ነው። አላህ ይጠብቀንና ማለት ነውና አላህ ለሳውዲም አላህ ሰላሟን ያምጣላት። ይህን ሰውዬ ያንሳልን። የምሬን በጣም ነው ያናደደኝ። ያስለን ሙዚቃውን ባላየሁትም ተብሎ ለኔ የሆነ ቪዲዮ አይቼ ነው በጣም የተናደድኩት። ቪዲዮ ተሰርቶበት ማለት ነው።
አላህ እንደዚህ አይነት ቪዲዮ እንዳላይ በመካ ምድር እንደዚህ አይነት ቪዲዮ ለማየትም አልፈልግም። እና ጊዜው ተበላሽቷል ሀባይቢ። እና ንቃብ ለብሰሻውን አንቺ እንደዚህ ነው አንዴ በስልጥኛ አንዴ በአማርኛ ትያለሽ፣ በሀዲይኛም ትያለሽ፣ በጉራግኛም ትያለሽ፣ በወላይትኛም እንደፈለግሽ የምትይው ማለት እና ንቃብ ለብሰሻውን እውነተኛ ሰው ነሽ ልትባይ ነው ንቃብ የለበሽው። አልሙሂም እኛ ነክተናል፣ እናንተም ንቁ። ሀገር ቤት ብር ሊካችሁ ይሄ ግዙልኝ፣ ቁምሳጥን ግዙልኝ። እንዲ ወላሂ በጣም ነው የምታናድዱኝ። ግን ይቅርታ አድርጉልኝና ማለት ነው የምሬን እኮ ነው። አንቺ ራስሽ ብር ካለሽ ለምንድን ነው ብርሽ እንዲዘሽ ገብተሽ ማትገዢው? እኔ በጣም ያናደኛል እንደዚህ አይነት ሰው ማለት ነው። እዚህ ቁጭልና የቤቱ ሊቃ እንዳለ ወይ ልትኖሪ ነው ወይ ልትሞቺ ነው ወይ ሀገር ልትገቢ ነው ወይ ብትገቢ እኮ ወይ ዛሬ 5 ዓመት ነው ምናምን። ግን እኮ ይሄ ማለት ብርሽን እነዛ ሰዎች የሚገዙ ሰዎች ከአንቺ አበል ይፈልጋሉ፣ ብር ይፈልጋሉ እያሰብሽ የምሬ እኮ ነው። ሰው በቃ በተለያየ ነገር እኔ እንደዚህ አይነት ስራ ውስጥ መግባት አልፈልግም። ምክንያቱም ስንቱ ተዘርፎ አየን እኮ ስንት ልጆች ተበሉ። ይኸው ሳዳና አሊ በሉን እንዲያሉን እያለቀሱ ነበር እንዴ? እናንተን ሆን ብሎ በቃ ሰው ያኔ ኢትዮጵያም ያለው ሰው ይሁን እዚህም ያለው ሰው ሶሻል ሚዲያ የሚጠቀመው ሰው የአረብ ሀገር ሴት ብር ለመብላት በቃ ያላቸው ጉጉት አልገባኝም ምን እንደሆነ በቃ አላቅም። እና ራሳችሁን ጠብቁ ከእንደዚህ አይነት ሌቦች ማለት ነው። ለራስ ማወቅን የመሰለ ነገር የለም። ብርሽ ካለ ሰብስቢው እዚህ ያስቀምጪውና ወይ ደግሞ የሆነ ወርቅ ነገር ምናምን ገዝተሽ እንትን እንጂ ማለት ነው ወደ ኢትዮጵያ ሊከሽ ለማታውቂው በቃ ሶሻል ሚዲያ ላወቅሽው ሰው ይሄን ግዛልኝ እንደዚህ አድርግልኝ ተው፣ ወላሂ ላዚም ተው። እኛን እኮ በቃ ሞኛ አድርገው ነው የሚቆጥሩ ማለት ነው። ስለዚህ ራሳችሁን ይወቁ፣ ለራሳችሁ ነው ብራችሁን ያዙ። ለማንም ወንበዴ ያውጥታችሁ እንዳሰጡ ተው ብያለሁ። ምክሬ ነው ማለት ነው። እኔ ከእናንተ ተሽዬ ሳይሆን እኔ እንደዚህ አላደርግም። በእርግጥ ያኔ ከቤተሰብ ውጭ ማለት ነው እንደዚህ አይነት ነገር አልታለልም። ግን ባይሆን ማድረግ ያለብኝ መርዳት አለብኝ እረዳለሁ በአግባቡ። እና ራሳችሁን ጠብቁ። የአረብ ሀገር ሴት ብር ለመብላት እንዲሁ እኔ እንጃ ምን እንዳለባቸው ባላቅም ብቻ ሰላም አለይኩም።